ስምሽ ማን ነው ወዴ? ስሜ ማርያም። ማርያም ቆንጆ ስም ለቆንጆ ውበቷ ልዩ ነው። አንቺም መቤታቸው እነርሱ ደግሞ ባሮችሽ እንደሆኑ እርግጠኛ ነኝ። በእኛ ዘንድ ጌታና ባሪያ የሚባል ነገር አናውቅም። ምን እያልሽ ነው? እና ሁላችሁም ባሮች ናችሁ? አሁን ይገርማል። ታዲያ ማን ነው ጌታችሁ? ኢየሱስ ክርስቶስ። ኢየሱስ ክርስቶስ የማውቀው መሰለኝ። ስሙ አዲስ አይደለም፣ የተለመደ ነው። በከተማው የታወቀ ሀብታም ነጋዴ ነው። ንጉሥ ነው። ሀብታም ሰው ነው። ኢየሱስ ክርስቶስ አምላኬ ነው። አምላክሽ? አሁን ከሰይጣን የባርነት ቀንበር ያወጣኝ ጌታዬ ነው። ሰይጣን የሚገርም ቃል ነው። ሰይጣንም ባሪያ ያለው ማለት ነው። ለምን እርሱንም ወረን ያሉትን ባሪያዎች ሁሉ አንማርክም? ምናልባት ሌላ ቆንጆ ሴትም ልናገኝ እንችላለን። አምላኬ ነፃ አወጣኝ ብለሽ ነግረሽኛል። እስኪ እንዴት እንደሆነ አስረጂ። አምላኬ በመስቀል ላይ ስለ እኔ ነፃነት መስዋዕትነትን ከፍሎ ተሰቅሎ በደሙ መፍሰስ አዳነ። ምን አይነት እንግዳ ወሬ ነው? አማልክት እንደማይሰቀሉ አውቃለሁ። ለምሳሌ ጨረቃ አምላክ ነው፣ ማንም ሊነካው አይችልም። አማልክት ፍጹም ኃያላን ናቸው፣ አይሰቀሉም፣ አይሞቱም። የሁሉ አምላክ ገዥና ፈጣሪ ናቸው። ጨረቃ አምላክ አይደለም፣ እንደኔና እንዳንተ በእግዚአብሔር የተፈጠረ ፍጡር ነው። ጨረቃ ከ22ቱ ስነ ፍጥረታት መካከል አንዱ ነው። ስማ ወንድሜ፣ ስም ማን ነው? ሙሴ ይባላል የኔ ቆንጆ። የተባረከ ስም መሆኑን ታውቃለህ? የተባረከ? አሁን የአንድ ታላቅ ነቢይ ስም ነው። ነቢይ? ስለምትለው ነገር ብዙ ግድ አይስጥ። ጥሩ ነገር አድርግና የኔ መሆኗን ብቻ ንገረኝ። ቆይ ስለ አምላኳ የበለጠ ልትነግረኝ ይገባታል። እንስማት። ምን ያደርግልሃል? ይልቅስ ባገኘነው ድል እንደሰት፣ እንጨፍር። ንገርኝ እስቲ። አንቺ ጌታ የሚባል የለሽም? አሁን ስሙን ማን ነበር ያልሽ? ኢየሱስ ክርስቶስ። አዎ ኢየሱስ ክርስቶስ። እና ጌታ የሚባል ከሌለሽ ይህን ሁሉ ጌጣጌጥ ከየት አመጣሽው? የትስ እየወሰድሽው ነበር? የምወስደው ልሸጠው ነበር። ሸጬም ለነዳንና ለምስኪን ልሰጥ ነበር። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ ያለንን ሁሉ ሸጠን እርሱን እንድንከተለው አዞናል። ነገር ግን ተስፋ ያደረግሽው አምላክሽ ከነ ጌጣጌጥሽ በእኔ እጅ ጣለሽ። በዚህም ለመሸጥ የምታጠፊውን ጊዜና ድካም ቀነሰልሽ።